ናቸው። እዚህ ጋር እንደምታቸው እናትና ልጅ ስለ ናታን እያወራች ነው ማለት ነው። እናትየው አላመነቻትም። ምክንያቱም ይህ ሰው ሊጎዳሽ ነው የመጣው ትላለች። እዚህ ጋር እንደምታዩት ደግሞ እንግዲህ የቤዛ አፍቃሪ ነው ማለት ነው። ግን ይህ እዚህ ጋር ጉልት ጀምራለች ማለት ነው። ጉልት እየሰራች ነው። እናም እናቱን ለምንድን ነው እንደዚህ የምታናግረኝ? ለምንድን ነው እንደዚህ የምትሆንባት እህት ላይ ትለዋለች ማለት ነው። የቤዛ አፍቃሪ ከእናቱ ጋር ሰላም አይደለም ማለት ነው። ምክንያቱም እህቱ ለምንድን ነው ቆይ እንደዚህ የምትለው? ለምን እንደትና እንደወንድም አትሆንም? እና ቁጭ በል ትለዋለች ማለት ቀጥታ እሱ ወደ ክላሱ ነበር የሄደው። እናም እናትየው ተከተለውና ለምንድን ነው አንተ ቆይ እህትህ እንደዚህ የምትሆንባት ትለዋለች። ምክንያቱም ያንቺ ወንድም እስከዛ የዛሬ 5 ዓመት የሞተው ወንድምሽ ነው እኔ አይደለሁም ስላላት ማለት ነው። እና ለምንድን ነው እህትህ ጋር እንደዚህ የምትሆንባት ትለዋለች። አንቺ አይገባሽም እንጂ እኔ እዚህ ቤት የምኖረው ለሷ ብዬ እንደሆነ አንቺም እኔም እናውቃለን ይላታል ማለት ነው። ነገር እንድናገር አትገፋፊኝ እባክሽን ይላታል። እና ታዲያ እኔን እያስፈራራኝ ነው? እኔ እኮ ትዝታ ነኝ ማን መስልኩ ትለዋለች። ይኸውልህ በመንገድ ላይ ከቆምክ ምንም ያክል እንኳን ልጅ ብትሆን ምንም ቢሆን አልተውህም ብለዋለች። ይህ ማለት እንግዲህ እቺ ሴትዮ ከያፌት ጋር የምትሰራ ወንጀለኛ ነች ማለት ነው። ለዛ ደግሞ ልጇ እንግዲህ ይህ ወንጀለ ማለትም አይደግፋትም። ለዛም ነው እኔም በደንብ ጠንቅቄ አውቅሻለሁ ምን ያክልም ርቀት መሄድ የለብሽ እኔ ደግሞ ይህን ደግሞ እንደምታረጊ ደግሞ አውቃለሁ። ይህን ደግሞ የኔ ውዱ አባት ምስክር ነው ይላል ማለት ነው። ይህ ማለት እንግዲህ አባቱን ገላበታለች ማለት ነው። በጣም የሚያሳዝነው ነገር ትዝታም በጣም ትደነግጥና አንተ ሁለተኛ ስለ አባትህ አንድ ነገር ብታነሳ ዋለህ እገልሃለሁ ትለዋለች። ትናደድና ቆይ ግን ልጄ እንዲቀርበኝና እንድረዳኝ ምንድነው ማድረግ ያለብኝ ትላለች። እዚህ በጥላቻ እያየኝ እንኳን አመታቶች አለፉ ትላለች። ይህ ማለት እንግዲህ ስራዋን ስለማይደግፈው ለዛም ይጠላታል እናቱን ማለት ነው። ግን በቃ ያለፈውን ረስተው ወደፊት መሄድ ይገባዋል። ስለዚህ ወደ እኔ መቅረብ አለብኝ ትላለች ወይዘሮ ትዝታ። ኤፍራታ ለቤዛ ትደውላለች። ቤዛም ስልኳን ስታየው ኤፍራታ ነች። እናም በጣም ደስ ይላት እና ኤፍዬ እንዴት አደርሽ ትላለች። ቤዛ እንዴት አደርሽ እንዳረበሽኩሽ እርግጠኛ ነኝ ትላለች። አረ ምንም ነገር አረበሽኝም ትላለች። ኤፍራታም ቤዝ እንዴት ነው ያልኩሽን ነገር እንዴት እያደረግሽልኝ ነው ትላታለች። ኤፍዬ ምን ነበር ያልሽኝ? እውነት ሰሞኑን ልክ አይደለም ነገሮች ሁሉ ዝብርቅርቅ ብሎብኛል። እናም እየረሳው ስለሆነ ስለምን ነበር ትላታለች። ኤፍራታም በጣም ትደነግጥና ምን ነው እኔ የማላውቀው የተፈጠረ ነገር አለ ወይንስ አሞሻል ብላ ትጠይቃታለች። ቤዛ አመሙስ አልታመምኩም እኔ ምልሽ ናታን እንደውለሽ እግዚአብሔር ያጽናህ አልሽው ትላታለች። ማለቱንስ ልለው ነበር ሂጄ ግን ፈቃደኛ አልነበረም ባለፈው እናም ዝም ብዬ መጣው ትላለች። ለትም ስልኩን አያነሳም። እቤት እንዳልመጣ ደግሞ ጽዮን ብትጠይቀኝ ምን እላለሁ ብዬ ፈራውኝ ትላለች። ልሽ ቤት ውስጥ ናታን ምንም እንዳልተፈጠረ እያስመሰለ ነው። እናም ጽዮን እንደማታውቅ እና ናታን እንደ ድሮ አይደለም በጣም ተቀይሯል ትላታለች። መሪያ ወንድውን ቆፍጠን በል ስለው በዚህ ልክ ይቀየራል ብዬ አላሰብኩም ነበር ትላለች። ይህ ማለት እንግዲህ ናታን በጣም ተቀይሯል ማለት ነው። አሁን ላይ በቃ ደስተኛ ሆኖ የሚኖረው ምናምን ጭራሽም ደግሞ ሌላ አዲስ ሴት ተዋውቆ እየተጀናጀነ ነው እና ስለዚህ በአሁን ባለው ህይወቱ በጣም ደስተኛ ነው። ኤፍራታ ሙሉ ለሙሉ አውጥቶ እረስቷታል ማለት ነው። የድሮ ናታንን ፈልጌ አጥቸዋለሁ ትላለች ቤዚም አዎ እኔንም ድጋሚ ላይሽ አልፈልግም ካለ ወዲህ ናታን እንደተቀየረ አውቅ ያለው ብላለች። ይህ ማለት እንግዲህ ኤፍራታ ናታን ቀስ በቀስ እያጣችው ናለችው ማለት ነው። ምክንያቱም በራሷ እጅ ነው እንግዲህ ይህ ማለትም እውነቱን ተናግራ ቢያንስ እንኳን ቢታሰርና የሰው ልጅ ታስሮ ይወጣል ምንም ችግር የለም። ከወንጀሉም ወንጀልም ሰራም አልሰራም ንጹህ ከሆነ ደግሞ ንጹህነቱ ያስወጣው ነበረ። ስለዚህ ይህን ነገር ማድረግ አልነበረባትም ማለት ነው። አሁን ላይ ያፌትን ማግባት አልነበረባትም። አሁን ጥግ ድረስ ሄዳ ያፌትን ካገባች በኋላ እንዲሁም አልፈልግም ካለችው በኋላ ሲቀጥል ደግሞ ያፌትን በጣም አፈቅረዋለሁ ስላለችው ወንድ ልጅ ደግሞ ያፈቅራል። ነገር ግን ደግሞ ከቆረጠ ነው። አሁን ላይ ናታን ኤፍራታ ሙሉ ለሙሉ ረስቶ ከዲያራ ጋር ፍቅር ጀምሯል ማለት ነው። ምክንያቱም ፍቅር ውስጥ እየገባ ነው። እሱም ልጅቷ በጣም ነው ቆንጆ ነች፣ በጣም ደስ የምትል ቀበጥ ነች እያላት ነበር ለቤዚ ማለት ነው። ምን ነው ቆይ አዲስ ሰው ተዋወቀ ነው እንዴት ስለው፣ አዎ ግን በትማም ልጅቷ በጣም
ደስ የሚትል ቀበጥ ልጅ ነች እያለ ነው። እና ስለዚህ ይህ ማለት እንግዲህ ኤፍራታ ሙሉ ለሙሉ ናታንን አጥተዋለች ማለት ነው። ይህ ደግሞ እንደዚህ በዚህ አይነት መንገድ አልነበረም ዋጋ የምትከፍልለት እውነቱን ተናግራ ቢያንስ እንኳን ታስሮ ከጎኑ ሆና ብታግዘው ይሻላት ነበረ ሰው። ስለዚህ አሁን ላይ ያፌትን ማግባቷ የኤፍራታ ህይወት ዝብርቅርቅ ነው ያለው ማለት ነው። እንግዲህ ናታንን አጥተዋለች ማለት ነው። ይህ ደግሞ የዲያራ እናት ደግሞ በጣም ናታንን ሰው እንዲከታተለው አድርጋለች ማለት ነው። ምክንያቱም አሁን ሴቷ ልጄ እየወጣች ነው። እናም ምን አይነት ሰው እንደምታገኝ አንተና እይና አጣርተ ንገረኝ። እንዲሁም ደግሞ እሷ ከማስተዋወቋ በፊት እኔ ማግኘት አለብኝ እሱን ትላለች ማለት ነው። እሱን አግኝታ እንግዲህ ማስጠንቀቂያ ልትሰጠው ነው መሰለኝ። ይህ ማለት ደግሞ የዲያራ እናት እንግዲህ በጣም ከነ ያፌት እኩል የምትሰራ ወንጀለኛ ሴት ትመስለኛለች ማለት ነው። እሱን ቀስ እያለን እናየዋለን። ነገሯ ሁላ ግን ልጇ የጠላት ምክንያት በዚህ ምክንያት ነው። እና እንደውም አባቱን እስከ መግደል ድረስ የደረሰችውም እሷ ስለሆነች ነው። ስለዚህ አባቴ የኔ ውዱ አባቴ እያላት ስለሆነ እሷም ደግሞ ልጅ ቆይ ግን እንዲቀርበይ እንዴት አድርጌ ነው ወደ እኔ ማምጣት የሚችለው እያለች ስንት ዓመት ሙሉ እንዴት እንደዚህ ይርቀኛል እያለች ነው ማለት ነው። ምክንያቱም ቤዛን ያፈቀራት ልጅ ወይም ደግሞ የገጫት ልጅ ማለት ነው። እንግዲህ ከዲያራ ጋር እህትና ወንድም ናቸው ማለት ነው። ዲያራም ሲመጣ እስኪ ወንድሜ እባክህን እንደ ወንድም እንደ ድሮና እና እስኪ ቁጭ እንበል፣ አንተ መተህ ከክላስ ነው የምትገባው አትወጣም፣ ጊዜ የማሰጠኝም ስትለው ነው እንደ በፊቱ የማናሳልፈው ስትለው ማለት ነው። እናም የበፊቱ ወንድምሽ ከዛሬ 6 ዓመት በፊት ሞቷል ብሏት ሄደው ማለት ነው። እናትየውም ተከትላ እንዴት ነው ልጄን እንደዚህ የምትላትኝ ትላለች ማለት ነው። ለምንድን ነው እንደዚህ ታውቂያለሽ? እኔ እዚህ ቤት የምኖረው እኮ አንቺም ሆነ እኔ እናውቃለን፣ እሷን ብዬ እንደሆነ እንጂ ማንንም ብዬ አይደለም ይላታል ማለት ነው። እናም በጣም ሚስጥር የሚያወጣባታል ማለት ነው። ኧረ እባክህ እንዳሰማ የሚባል ነገር አለ። ምክንያቱም ዲያራ እንዳሰማ የምትፈልገው አለ ማለት ነው። የዲያራ እናት ወንጀለኛ